የክርስቲያኖች መላላት የቤተክርስቲያን መሪዎች ባዶነት ሁለቱም ተደማምረው ቤተክርስቲያን ላይ ድቀት ቀጠሉ። አንዱ ነው መቀናየት አይችሉም። ታስባላችሁ እንደው ደስ ይበላችሁ እኛ ጋር የሚባለው ደስ ይበላችሁ የተባለ እኛ ክርስቲያኖች ንስሐ እንገባለን፣ ክርስትናችንን እናስቀጥላለን፣ ቤተክርስቲያናችንን የመጠበቅ ኃላፊነት አለብን። ኦርቶዶክሳውያን ወጣቶች ቤተክርስቲያን ባለቤት ናቸው። እንደው እናንተ መባጣሉ ያገባችሁም ሌላው ለኛ ጣሉት የሚለው አይሰራም። እንደው በቃ ጥላችሁ ሂዱ እኛ በቃ እናውቅላችኋል አይሰራም። ቤተክርስቲያን ሁሉም ባለቤት ነው መጠበቅ አለበት። ታየኮ ኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ሰምታችኋል። 10 ሚሊዮን ያህል ኦርቶዶክሳውያን ተፈናቅለዋል። ለ10 ሚሊዮን ማንጮኸ ከ3.25 ቢሊዮን በላይ ንብረታቸው ወድሟል። ማንጮኸላቸው ትልቅ ሀብት የነበራቸው ለማኝ ሆነዋል። ማንጮኸላቸው አባት ያለው ጮሃል እንዴ? አልጮህም። ይሄን መጮህ አለብን። ይሄ አንድ ሆኖ ማሰብ ይጠይቀናል። አይ ምን አገባቸው እንዲሆነ አንዳንዶች የለም ፖለቲካ ማለት ነው። ቤተክርስቲያን አትቃጠል ማለት ፖለቲካ ነው። ክርስቲያኖች አይሙቱ ማለት ፖለቲካ ነው። በህልውና ኑሩ ማለት ፖለቲካ ነው። የቤተክርስቲያን መዋቅር ይከበር ማለት ፖለቲካ ነው። አባቶች ይከበሩ ማለት ፖለቲካ ነው። ፖለቲካ ማለት እኮ አንተ ወረድ እኛ እንንገስ ወይም ሌላ ጉዳይ ከሆነ ነው። እኛ ያልነው ኦርቶዶክስ መሆናችን ወንጀል አይደለም ነው ያለው። ኦርቶዶክስ መሆናችን እንዳንኖር አያደርግም ነው ያለው። ቤተክርስቲያን የጥቃት ማዕከል ሁናለች። ሳትገፋ ሳትበድል ወራሪ ዘራፊ ተደርጋለች። ስሟ ጠልሽቷል። ምንድነው በደሏ? ሳትበድል ለምን ሆነች ነው ጥያቄያችን። ይሄ ይመለስላት፣ ይስተካከል። ይሄን አይነት ጥያቄዎች ሲነሱ እምንቀጠቀጠው በራሳችን ዱላ ነው። የቤታችን ወይ አያውቁ ወይ አያሳውቁ ወይ አይጠይቁ ወይ አይጠየቁ ወይ አይማሩ ወይ አያስተምሩ ወይ አይረዱ ወይ አያስረዱ። ቸገረን በጣም በእንዲህ አይነት ደዌ ውስጥ ተጠምጥመን ተያዝንና በእንዲህ አይነት ውስጥ መከራ ውስጥ ገባንና እኛ ክርስቲያኖች በየትኛውም መከራ አየን። አንድ እንዳንሆን እንኳ ይከፋፍሉናል። ቤተክርስቲያን አንድ እንዳትሆን ትሰነጣጠቃለች። ክርስቲያኖች እንዳይገባቡ አንድ እንደሆነ እንዳያስቡ ይሰነጣጠቃሉ። ስለዚህ መፍትሄያችን ምንድነው? በቤተ ክህነት ያለን ሰዎችም በዓለሙ ያለን ሰዎችም ኦርቶዶክሳውያን ወጣቶች ወንድም እህቶች በያለንበት መስመር የመጀመሪያው አንድ ሆኖ ማሰብ፣ መለያየትን ማስወገድ፣ ለክፉ ሰዎች ጆሮ አለመስጠት፣ ቤተ ክርስቲያን ለሚገፋት ለማንም ጆሮ አለመስጠት፣ አለመደንዘዝ፣ ከመደንዘዝ መዳን፣ አንድ መሆን። ሌላው ኦርቶዶክሳዊ የመፍትሄ አቅጣጫችን በትክክል ክርስትናችን ማወቅ። ሌላው የመፍትሄ አቅጣጫችን አንድም ሆነን ዕውቀትንም ይዘን በቤተ ክርስቲያናችን ውስጥ ያገባኛል እንድንል። ያገባኛል ሁሉም ሰው ያገባዋል። የማንም የላይ ንብረት አይደለች፣ ማንም ያገባዋል። ቤተ ክርስቲያን ስላችሁ ህንፃውን አይደለም። እናንተ ከሌላችሁ ምን ያደርግልኛል? ህንፃው ምን ያደርግልናል? ይሄን እኮ የሰራ ነው እኛ ተባብረን። ይሄ እኮ ብሎኬትና ሲሚንቶ ነው። እኛ ተባብረን ስንኖር ነው የተቀደሰው የከበረው። አባቶች ሲኖሩ የከበረው። ከሌሉ እኮ ይሄ የለም። አንድ ሰው ነው ቤተክርስቲያን ማለት። አንድ ሰው ካጣን ነው ማለት ነው። ማንም ሰው እንዳይጠፋብን ያገባኛል ማለት እንድንችል ያገባኛል። ሌላው በቅዱስ ቤተክርስቲያን ህልውና ውስጥ መፍትሄ ለማምጣት የተቻለንን ነጥብ ማስቀመጥ፣ የተቻለንን በጎነትን ቤተክርስቲያን የምትቀጥልበትን የመፍትሄ አቅጣጫ በተለያየ መንገድ ማስቀመጥ ይጠይቀናል። በውስጥም በውጭም የማያስፈልጉ ነውሮችን ማስወገድ። አሁን እኛ ጋር ያለው በቤታችንም ያለው በክርስቲያኖችም ያለው አተንኩብን፣ ክፋታችን ይቀጥልብን፣ አተንኩብን፣ እናንተ ሌላው ሁኑ። ችግሩን ማስወገድ ነው፣ ማጠብ ነው።